ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለቴሌኮም ኩባንያዎች ትርፍ በማያስገኙ አካባቢዎች ያገለገሉትን ማስፋፊያ ፈንድ ማቋቋሙ ተገለጸ። ትርፍ ማስገኘታቸው እርግጥ ባልሆኑ የገጠር አካባቢዎች የቴሌኮሙኒኬሽን አገልግሎት ለሚያቀርቡ አገልግሎት ሰጪዎች ድጋፍ የሚያደርግ ሁለንተናዊ አገልግሎት ፈንድ ማቋቋሙ ተገለጸ። የተባበሩት መንግስታት ድርጅት ኤጀንሲ የሆነው የዓለም የቴሌኮሙኒኬሽን ህብረት የቴሌኮሙኒኬሽን ልማት ቢሮ ዳይሬክተር ኮስሞስ ላኪስን ባዛቫ ለሪፖርተር እንደገለጹት የኢትዮጵያ የኮሙኒኬሽን ባለስልጣን ያቋቋመው ይህንን ፈንድ ተግባራዊ ለማድረግ ወደ ስራ ይገባል። ይህም እያንዳንዱ የዘርፉ ኦፕሬተር ለፈንዱ በሚያደርገው መዋጮ የሚከናወን መሆኑንም አስረድተዋል። ለእኛ ዋናው ዓላማ የተገለሉ ማህበረሰቦችን በቴሌኮም አገልግሎት መድረስ ነው በማለትም የቴክኖሎጂ መገልገያ መሳሪያ የማያገኙ እውቀትና ክህሎት የሌላቸው ሰዎች በራሳቸው አካባቢ እንዲህ ያሉ አገልግሎት ማግኘት የሚያስችሏቸው ተቋማትን ማቋቋም እንዲችሉ ማድረግ ነው። ይህንም ከዘርፉ ተቆጣጣሪ አካል ጋር በመተባበር ማከናወን እንችላለን። ተቆጣጣሪው አካል ይህንን ፈንድ መመስረቱ በጣም ጥሩ ነው ብለዋል። በተቋቋመው ፈንድ በኩል ትርፉ ለማግኘት ዋስትና በሌለባቸው የገጠር አካባቢዎች ለሚሰማሩ የግል ባለሀብቶች ከዚህ ፈንድ ድጋፍ የሚደረግላቸው መሆኑንም አስታውቀዋል። ተቆጣጣሪ አካል ከሚመለከታቸው ጋር በመተባበር ይህንን ፈንድ ለመተግበር እየተዘጋጀ ነው። ምክንያቱም ሁሉም ኦፕሬተሮች ለዚህ ፈንድ መዋጮ ያደርጋሉ። በዚህም ትርፍ መገኘቱ እርግጥ በማይሆንበት የገጠር አካባቢ ለመግባትና የቴሌኮም አገልግሎት ለማቅረብ የሚፈልግ ማንኛውም የግሉ ዘርፍ ተቋም ከዚህ ፈንድ ድጋፍ ሊያገኝ ይችላል ሲሉም አብራርተዋል። ዳይሬክተሩ አክለውም ኢትዮጵያ በዓለም አቀፍ የቴሌኮሙኒኬሽን ህብረት አማካኝነት ከሚዘጋጀው የብሮድባንድ መሰረተ ልማት ካርታ ተጠቃሚ እንድትሆን ከተመረጡ አገሮች አንዷ መሆኗን ገልጸዋል። ይህ አሰራር በአገሪቱ በተለይም በገጠር አካባቢዎች ያሉ የመሰረተ ልማት ክፍተቶችን በግልጽ ለመለየት ለነዋሪዎች ተገቢውን ቴክኖሎጂ ለማቅረብ ያስችላልም ብለዋል። ኢትዮጵያ ቴሌኮም የቁጥጥር ስርዓት ዓለም አቀፍ ደረጃውን የጠበቀ እንዲሆን ለማገዝ የታቀዱ ስራዎችን በተመለከተ በሰጡት ግልጽ ገለጻ በኢትዮጵያ ያለው የቁጥጥር ማዕቀፍ ከፍተኛውን ደረጃ እንደሚያሟላ መደገፍ እንፈልጋለን። ከዚህ በተጨማሪ ከኦፕሬተሮች ስታቲስቲካዊ መረጃዎች በመሰብሰብ የት ላይ ክፍተት እንዳለ በግልጽ ማየት እንዲችሉ እናግዛቸዋለን። ኢትዮጵያ በእኔ ምርጫ ከብሮድባንድ መሰረተ ልማት ካርታ ስራችን ተጠቃሚ እንድትሆን የተመረጠች ሀገር ናት ሲሉም አስረድተዋል። ዳይሬክተሩ ከሳፋሪኮም ኢትዮጵያ አመራሮች ጋር በነበራቸው ቆይታ የመሰረተ ልማትና የቴሌኮም አገልግሎት ለሁሉም ዜጎች ማስፋፋት በተመለከተ ውይይት ማድረጋቸውን ገልጸዋል። ቆይታቸውን አስመልክቶም ትናንት የካቲት 30 ቀን 2018 ዓ.ም ከሳፋሪኮም ኢትዮጵያ ጋር ተገናኝተን በጣም ጥሩ ውይይት አድርገናል። ዜጎቹን በመርዳት ረገድ እያከናወንን ያለውን በጎ ስራ እንዲቀጥሉበት አበረታታናቸዋል። ለምሳሌ ያህል በግንኙነት ዘርፉ የህፃናት የኢንተርኔት ደህንነት ጥበቃ መመሪያዎችን በመተርጎም ትምህርት ቤቶችን በማገናኘት በዘርፉ የሴቶችን ተሳትፎ በማሳደግ ረገድ እያደረጉት ያለውን ድጋፍ የሚጠቅስ ነው። እነሱም ለዚህ ስራ በጣም አዎንታዊ ምላሽ ሰጥተውናል ብለዋል። በተጨማሪም የሸማቾች ጥበቃና የመረጃ ሚስጥራዊነትን በተመለከተም ተቋማቸው ከሀገሪቱ ባለድርሻ አካላት ጋር በመተባበር ስራዎችን እንደሚያከናውንም ጠቅሰዋል። የሸማቾች መብትና ደህንነት በተመለከተ ሲያስረዱ የግል ሚስጥራዊነትና የመረጃ ደህንነት እጅግ በጣም አስፈላጊ ጉዳዮች ናቸው። ለዚህም ነው የሳይበር ጥቃት የመከላከል ልምዶች በማድረግ ተጠቃሚውን የሚጠብቅ የህግ ማዕቀፍ እንዲኖር በማገዝ ድጋፍ የምናደርገው። የሸማቾች ጥበቃ በስራ ዝርዝራችን ውስጥ ቀዳሚ ትኩረት የሚሰጠው ጉዳይ ነው በማለትም አክለዋል። ሰዎች የዲጂታል ቴክኖሎጂ ሲጠቀሙ ሊኖራቸው ስለሚገባው እርግጠኝነት ሙያዊ አስተያየታቸው ሰጥተዋል። ሰዎች ወደ በይነ መረብ ሲገቡ መልእክታቸው መድረስ ለነበረበት ሰው ብቻ መድረሱን
እርግጠኛ እንዲሆኑ እንፈልጋለን። ማንም ዝም ብሎ መረጃዎችን ሊሰልል ወይም ሊያገኝ አይገባም። ይህም በፍጹም መሆን የለበትም። እኛም ይህ እንደማይፈጠር ይህንን ዋስትና መስጠት የሚያስችል ስራ በጋራ መስራት እንፈልጋለን ብለዋል። የሸማቾች ጥበቃ ከአገልግሎት ጥራት ዋጋ ጋር ስላለው ቁርጠኝነት በተመለከተ የሸማቾች ጥበቃ ከአገልግሎት ጥራት ጋርም ይያያዛል። ከባለስልጣኑ ጋርም ስንሰራ በአንድ አካባቢ ሽፋን አለ ሲባል ጥራቱ የተጠበቀ መሆኑንና ዋጋውም ተመጣጣኝ መሆኑን ማረጋገጥ እንፈልጋለን። የግል ምስጢራዊነት ከክህሎት እድገት ጋር ይገናኛል። ሰዎች ስናሰለጥን ንቃተ ህሊናቸው ይጨምራል፣ መመሪያዎችንም መከተል ይጀምራሉ ሲሉም ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።